ምን ሆናችሁ አላረረፉ እንጂ እንዴ ይሄ እኮ የምስጋና ምሽት አይደለም ይልቅ በድጋሚ ሄደን የሚዜዎቹን ልብስ ብንለካ ምን ይመስላችኋል እኔ ግን መድብል ከዚህ ሱፍ ጋር እንደው ፍቅር ሳይዘ ይቀር አይመስልኝም እና ከሆነ አይቀር ወደ ምሽቱ ቢጠጋ ይሻላል ነበር አይ እሱስ ቢሆን የሚቀር መስሏችሁ ነው እስኪ መጀመሪያ ከካለ ቤት እስኪ ወጣ አይዞ በሰላም ወጣለሁ ደሞ አሁን ይሄን ስለዚህ ጉዳይ የምናወራበት ሰዓት ማለት ነው በነገራችን ላይ ማህሌት ተቀላቅላኛለች ምን ወይ ሶሪ ቅርታ ለካ ስለዚህ ጉዳይ የምናወራበት ሰዓት አይደለም ብያለሁ ይልቅ ስለ ወንድሜ ደስታ ጽዋችንን እናንሳ ቆይ ተቀላቅላኛለች ስትል ምን ለማለት ፈልገህ ነው አሁን ሰዓቱ አይደለም ብሏል እኮ በቃ ላንተም ለሞገስም ለሁላችንም ደስታ ስንል ጽዋችንን እናንሳ በቃ ወደፊት ለምንጠብቀው ለተስፋችን ቸርስ ብሩክ አራቸር ሰረር ባይቀመጥ ማለት ነው አይገርምም ግን እኔ ራሱ ሰርጉ ይቀራል ብዬ በዛው እስከ ዘላለም ነው ይርጣታል ድሮስ መቻጣውት አንቺ እዚህ ቤት ለመብላት እንደምትመጪ ማ እኔ ዳታ ደሞ ነገር ነው ያልኩት እና ነገር ትበያለሽ ያልሽ ነው ጥሩ እስኪ ሰርግሽ ማን እንደሚያደምቅልሽ እናያለን መቼም ዳጣ የሌለችበት ሰርግ ዘበት ነው ሲባል ሰምታችኋል ራስሽ ሰምተሻል ተይ ባክሽ እስከ ዛሬ ስንት ሰው ድረሻል ባክሽ በእርግጥ ለመጀመሪያ ጊዜ አንቺ ልደር ነው ግን ደግሞ ፍርፋሪ ካለ ደጋግሜ ይድራል እንዳለሽ ፍርፋሪ ደግመሽ ዳሪ አረ ባክሽ ዳጣ ይሄ ለወንድ ቤተሰብ ነው የሚዘፈነው ቆይ ግን ማዘርና ፋዘር አይመጡም እንዴ ሰርጉ እኮ ደረሰ ትንሽ ጉዳይ ገጥሟቸው ነው እንጂ ነገ በፕሌን ይመጣሉ ለምልሽ ቅድስቴ ባንድ ምናምን ግን አለ አይደል መቼም የኔ መሰለ ሰርግ መቼም በዲጃ ታደርጉትም አይደል ባንድ ቢኖር ትዘፍኛለሽ ያው ባንዱ ባይኖርም እዘፍናለሁ ላንቺ ለውዷቴ ቅድስትዬ ይኸውልሽ ወገቤን በደንብ ትቀርጊ ያኔ ወገቤ ራሱ ይፈተሻል ደሞ ያንዳንድሽ ለሰርጉ ነው ያልኩት ወደ ሌላ ተርጉሜው አልሽ ታዲያ እኔና የሞገስ ሰርግም እንደዚህ ታደምቂልናለሽ ሉላዬ ብቻ እናንተ ተጋቡ እንጂ የማድመቁን ስራ ለኔ ተይ ለዳጥነት ተይውስ ቆይ አንቺ ሳታገቢም እንዴ ዝም ብለሽ ምንድነው የዞሬ ሰው ሰርግ ማሞቅ እኮ እንደዛ ትይልኝም ሄዱዬ ሰው እንዴት የራሱን መስቀል እየቻለ የሰውን ድንኳን ይሰብራል ጭራሽ ድንኳን ሰባሪ ያደረግሽ ወይኔ ዳጣ ወይኔ ዛሬ ተዋረድኩ ወይ ዳጣ ይስቀልድ ነው ግን ይሄ ሰርግ አንቺ ባትኖር ይኖር ምን ይውጣው ነበር አዎ በቃሽን ማይረባውሪያችሁን ተውና ይልቅ ለሞቅ እናደርገው ምን ተነሱ በእናታችሁ አክራንት ልጅላችኋል እንዴ ለምን ለዳጣ ሲል ቀንና ሌሊት ወይ ጥብቅቅ አይል ይኸውልሽ እያንዳንድሽ ማለት ነው የሰርጉ ቀን ወገቤና መሜ ምናምን ብሎ ነገር የለም ይልቅ ተነሱ ጨፍራ አይዞሽ ሙሽሪት አይበልሽ ከፋ ሁሉም ያገባል በየወረሃ አሻገዳው መድብል ቆይ ዛሬ ከተቀበልካቸው እንግዶች ውስጥ አንደኛው ለየት ያለ ነገር አላየበት በጣም የታመመ ይመስላል ኩላሊቱ ፌል አድርጓል በጣም ብዙ ናሙና ወስደው ሊያመሳስሉ ሞክረው ነበር ነገር ግን ከተወሰደው ናሙና ሁሉ ከሱ ጋር ሊመሳሰል የቻለው የዛች የተረገመች የትትና ልጅ ብቻ ነው የትህትናን ኩላሊት ፈልጎ ነው እያልከኝ ነው አልገባኝም ቆይ ግን አንተ ለዚህች ልጅ እያዘንክላት ነው እንዴ ምናልባትም ፌርማት መስሎት ይሆናል እንጂ አገኘው ያላትን ቀላል ግን ትንሽ ረዘም ያለች ማረጋገጫ ወይም ፕሩፍ አላገኛትም ይሆናል
ይሆናል። ግን ይህንንስ ቢሆን እንዴት እርግጠኛ መሆን ይቻላል? አይቻልም። የሆነው ሆኖ ላቀረበው የሂሳብ አረፍተ ነገር ማረጋገጫውን አግኝቶም ይሁን አይሁን እውነተኛ ቀላልና ለ3 ክፍለ ዘመናት ያልተረታችውን ያቺን የሂሳብ እንቆቅልሽ ትቶልን ስላለፈ ሂሳብ እስካለ ድረስ ፌርማትን ማን ይረሳዋል? ሰይፍና ፍቅር። በሂሳብ ሰይፍና ፍቅር ስር ሂሳብና ፍቅርን አየንም አይደል? አሁን የቀረን ሰይፍና ፍቅር። አንዴ እንዲሆነ ታሪኩን ያነበብኩት በፓውሎ ኩዌሎ መጽሐፍ ዘ ፒልግሪሜጅ ውስጥ ነው። ይህ እጅጉን ድንቅ የሆነ መጽሐፍ ነው። በዚህ መጽሐፍ ውስጥ የምዕራቡ ዓለም የክርስትና አስተምህሮ አስኳል ወይም ሚስቲሲዝም በጥሩ ሁኔታ ቀርቦበታል። ሰውን ሰው ያደረገው ሥራ ነው ይል ነበር ኮሚኒዝም። ፓውሎ ኩዌሎ ያደረገው ነገር ደግሞ እዚሁ ዘ ፒልግሪሜጅ የሚሉት መጽሐፍ ውስጥ ሰፍሯል። ኩዌሎ ያኔ ግራ የተጋባ የህይወት አቅጣጫው የጠፋው እስከ ዛሬ መሆን የምፈልገውን ያለውን ማድረግ ያለብኝን ያላደረኩ ሰው ነኝ። አሁን እድሜ 38 ነው። ከዚህ በኋላ እያለ እያመነታ የነበረበት ጊዜ ነበር። ድንገት ግን ሱፊዎቹ ከድር የሚሉት ያልታሰበ አቅጣጫ ጠቋሚ መጣና ካሚኖ ዴ ሳንቲያጎ የሚባለውን መንፈሳዊ ጉዞ አድርግ አለው። ካሚኖ ዴ ሳንቲያጎ ከፈረንሳይና ከሌሎች አውሮፓ ሀገራት በመነሳት በሰሜን ምዕራብ ስፔን ወደሚገኘውና ከ12ቱ የክርስቶስ ደቀ መዛሙርት አንዱ የሆነው የሰማዕቱ ያዕቆብ አስክሬን አርፎበታል ወደሚባለው ወደ ሳንቲያጎ ዴ ኮምፖስቴላ ቤተክርስቲያን የሚደረግ መንፈሳዊ ጉዞ ነው። ከ8ኛው ክፍለ ዘመን ጀምሮ የአውሮፓ ክርስቲያኖች ያደርጉት የነበረው የመንፈሳዊ ጉዞ ለምሳሌ ከፈረንሳይ የሚነሳው መንገድ ብንወስድ ከ700 ኪሎ ሜትሮች በላይ ይረዝማል። ኩዌሎ መንፈሳዊ ጉዞውን ሲጨርስ ሕይወቱ ታደሰ። እንደገና የመወለድ ያህል ነበር። አዲስ ራእይ በሕይወቱ ላይ ፈነጠቀ። የመንፈሳዊ ጉዞውን ልምድና ያየውን ሁሉ የተሰማውን እንዴት ብሎ ይግለጸው? ይሳለው ወይስ ይጻፈው? ጻፈው። ዘ ፒልግሪሜጅ ወጣው። ኩዌሎ በዚህ መጽሐፍ ውስጥ አንድ ቀን ከጉዞና መንፈሳዊ አቅጣጫ ጠቋሚ ፒተርስ ጋር አንድ እጅግ ትልቅ ድልድይ አጠገብ ይደርሳሉ። በስሩ ከሚያልፈው አነስተኛ ጅረት አንጻር ድልድዩ በጣም ትልቅ ነው። ፒተርስ ስለዚህ የክብር ማለፊያ ወይም ኦነረብል ፓሴጅ በሚል ስለሚጠራው ድልድይ ታሪክ ለኩዌሎ ይነግረዋል። ታሪኩ እንዲህ ነው። የመንፈሳዊ መንገዱ ተጓዦች ለዘመናት በሽፍቶች ሲዘረፉ ሲገደሉ ኖረዋል። በተለይም በመንፈሳዊ ጉዞ የመጀመሪያ ክፍለ ዘመናት ነገስታትና መሳፍንት የሚጓዙ ስለነበር አደገኛ ሽፍቶች እያደፈጡ አሰቃቂ ዝርፊያና ግድያ ፈጽመዋል። ኋላ ላይ ግን መንገዱ የሚያልፍባቸው አካባቢዎችን የሚያስተዳድሩ መሳፍንት ተሰባሰቡና ሁሉም በየአካባቢው ለመንፈሳዊ ተጓዦች ጥበቃ እንዲያደርግ ተስማሙ። በዚህ ሁኔታ የተወሰኑ ዓመታት ካለፉ በኋላ ግን መሳፍንቱ መንፈሳዊ ተጓዦቹን ከሽፍቶች መጠበቁን ትተው በኔ በልጥ እርስ በርስ መዋጋት ጀመሩ። እንደገና የሽፍቶቹ ዝርፊያና ግድያ ቀጠለ። በዚህ መሃል እንደ ጎርጎሮሳውያን አቆጣጠር በ1434 ዶን ስዌሮ ዲ ኩዌኖንስ የተባለ የፈረንሳይ የሊዮን ከተማ መስፍን በአንዲት ሴት ፍቅር ተነደፈ። ላግባሽ አላት። አልፈልግህም አለችው። አበደ። በተናቀች ፍቅር ቁርጠት አማጠ። ምን ያድርግ? የወደዳት ሴት መቼም ቢሆን ስሙን እንድታስታውስ የሚያደርግ አንድ ትልቅ ነገር ለማድረግ አሰበ። ምን ማድረግ እንዳለበት ለወራት ካወጣ ካወረደ በኋላ አንድ ትልቅ ዓላማ አገኘ። 10 የሚሆኑ ጀግና ጓደኞቹን ድልድዩ ወዳለበት ከተማ ይዟቸው ሄዶ ዓላማውን ነገራቸው። ተስማሙ። በዓላማው መሰረት መስፍኑ ድልድዩ አጠገብ ለ30 ቀናት ይቆያል። እናም መንፈሳዊ መንገዱ በሚያልፍባቸው አካባቢዎች ላሉ መሳፍንት ሁሉ የኑ ግጠሙኝ ጀግና ከሆናችሁ መልእክቱን አስተላለፈ። ጀግና ነኝ ያልኩላ እዚህ ድልድይ አጠገብ ለ1 ወር ቆያለሁ፣ ናና ይዋጣልን አለ። መሳፍንት ሁሉ ይጎርፍ ጀመር። ደም እንደ ጅረት ፈሰሰ። ቀን ቀን ሲዋጉ ይውሉና ማታ ማታ ፌሽታ ነው። ይበላል፣ ይጠጣል። ቀን ደም፣ ማታ ወይን ይፈሳል። ቀን ቀን የውጊያው ጩኸት፣ የፈረስ ኮቴው፣ የሰይፍ ለሰይፍ መጋጨት ድምፅ አየሩን ይሞላዋል። ማታ ማታ ደግሞ እየተጠጣ የቀኑ ጀብዱ ይተረካል። ፍልሚያው የሚካሄደው ድልድዩ ላይ ነው። አንዳንድ ቀን ለፍልሚያው የሚመጡት ተዋጊዎች ስለሚበዙ ውጊያው ማታም በችቦ ብርሃን ይቀጥላል። ጀግና ለጀግና ሲሞሻለቅ ቆይቶ ሐምሌ 10 የተጀመረው ፍልሚያ ነሐሴ 9 ቀን አበቃ። ፍቅር አልሰምርል ብሎት ሰይፍ የመዘዘውን ጀግና የሚያሸንፈው ጠፋ። ሁሉም የመንፈሳዊ መንገዱ የካሚኖ ዴ ሳንቲያጎ አቻ የለሽ ጀግና እሱ መሆኑን አመኑ። ማመን ብቻ ደግሞ አይደለም፣
የተሸነፉትንም ሁሉንም መሳፍንት አንድ ነገር አስምሏቸዋል። ከእንግዲህ በኔኔን ጀግና እርስ በርስ መዋጋታቸውን ትተው መንፈሳዊ ተጓዦችን የሚዘርፉ የሚገድሉትን ሽፍቶች እንዲዋጉ እንዲያጠፉ መንፈሳዊ ተጓዦችን ከአደጋ እንዲጠብቁ አስምሏቸዋል። ምን አማራጭ አላቸው? ፒትረስ ይህን ታሪክ ለኮኤሎ ነግሮት ሲያበቃ ኮኤሎ አንድ ጥያቄ አመጣ። ለመሆኑ ያቺ የሚወዳት ሴትስ ምን አለች? ማለቴ እሺ አለችው? እኔ እንጃ አለ ፒትረስ። አይ በዚያ በጦርነት ዘመን ማን ነገሬ ብሎ ፍቅር ይከታተላል ብለህ ነው? አይታወቅም። ምን እንደሆነ ፈጽሞ አይታወቅም። ተምሳሌተ የቸርችል ኔሩና ሊንከን ነገር። ቸርችል ኔሩና አንዳንድ ነገሮች። የትኛውም የአእምሮ ህመምተኛ ነኝ ብሎ አምኖ አያውቅም። እብድ ነኝ አይልም። የአእምሮ ህሙማን መታከሚያ ሄዳችሁ ማየት ትችላላችሁ። የትኛውንም የአእምሮ ህመምተኛ መጠየቅ ትችላላችሁ። እናም ትገረማላችሁ። ሰዎች እንደ እብድ እንደሚያዩአቸው ሲረዱ በጣም ነው የሚደነግጡት። ፈጽሞ ሊያምኑ አይችሉም። የትኛውም ክርክር አያሳምናቸውም። ይልቁንም ጤነኛ መሆናቸውን ለማስረዳት ማንኛውንም ማረጋገጫ ለማቅረብ ዝግጁ ናቸው። በሁለተኛው የዓለም ጦርነት ወቅት የሆነ ነው። የወቅቱ የእንግሊዝ ጠቅላይ ሚኒስትር ዊንስተን ቸርችል ሊመሻሽ ሲል ለእግር ጉዞ ከቤታቸው ወጡ። የምታምር ያመሻሽ ፀሐይ። በርዳማዋ እንግሊዝ ውስጥ እንዲህ አይነት ፀሐይ ብርቅ ነው። ቸርችል በእግር ጉዞ በፀሐይዋ ተማርከው ሳይታወቃቸው ከቤታቸው ርቀው ሄደዋል። ድንገት ሰዓታቸውን ሲያዩ ጉድ ፈላ። ምሽት 12 ሰዓት አልፏል። ሰዓት እላፊው የሚጀምረው ደግሞ ምሽት 12 ሰዓት ላይ። ሰዓታቸው 12 ሰዓት ከ15 ይላል። ወቅቱ ሁለተኛው የዓለም ጦርነት የተፋፋመበት ናዚ ጀርመን ለንደንን የሚደበድብበት ወቅት ነበር። ስለዚህም ራሳቸው ቸርችል ናቸው ሰዓት እላፊው እንዲታወጅ ያደረጉት። ከምሽት 12 ሰዓት በኋላ ውልፍት ማለት የለም እና ይሄው ራሳቸው ያወጡትን ሕግ ሲጥሱ ሊያዙ ነው ማለት ነው። እንግሊዝ ውስጥ ደግሞ ጠቅላይ ሚኒስትር ሆን ካልሆንክ ዋጋ የለውም። ሕግ ፊት ሁሉም እኩል ነው። እና ታዲያ ምን ተሻለ? ከቤታቸው ርቀው ስለሄዱ ወደ ቤት መመለስ አይችሉም። ራሳቸው ያወጡትን ሰዓት እላፊ ጥሰው መንገድ ላይ ቢያዙ ደግሞ ውርደት ነው። በአቅራቢያቸው የሚገኝ አንድ ቤት ውስጥ ሌሊቱን ለማሳለፍ ሳያንኳኩ አንድ ግዙፍ ሰውዬ በሩን ከፍቶ ወጣ። ማነህ? አላቸው ሰውየው። አታውቀኝም እንዴ? አሉ ቸርችል ፈገግ ብለው ካፋቸው የማይጠፋውን ሲጋር በጣቶቻቸው መሃል እንደያዙ። ዊንስተን ቸርችል ነኝ፣ የታላቋ ብሪታንያ ጠቅላይ ሚኒስትር ዊንስተን ቸርችል። አታውቀኝም ማለት ነው? አሉ እንደገና ቸርችል ፈገግ ብለው። ይሄኔ ግዙፉ ሰውዬ ቸርችልን ጎትቶ ወደ ቤት አስገባቸው። ቸርችል ግራ ተጋቡ። ሰውየው ምን መሆኑ ነው ግን እንደዚህ የሚያመናጭቃቸው? ምን ነው? ምን መሆኑ ነው? አሉ ቸርችል። አፍን ዝጋ አላቸው ሰውየው በቁጣ። እኛ እዚህ በ3 ዊንስተን ቸርችሎች እየተቃጠልን ነው፣ ጭራሽ አራተኛው መጣ አለ ሰውየው ቸርችልን ወደ ውስጥ ይዟቸው እየገባ። ቤቱ የአእምሮ ህሙማን ማቆያ ነው። ለካንስ እዚያ ቤት ውስጥ ዊንስተን ቸርችል ነን የሚሉ 3 የአእምሮ በሽተኞች አሉ። እንደኔ እውነተኛ ዊንስተን ቸርችል ነኝ አሉ ቸርችል ሰውየውን። እሱንቶ ሁላችሁም ይህንኑ ነው የምትሉት። ሁላችሁም እውነተኛው ቸርችል እኔ ነኝ እንዳላችሁ ነው አለ ሰውየው። እሺ ባለቤቴ ጋር ልደውል፣ ባኪንግሃም ቤተ መንግስት መደወል እፈልጋለሁ፣ ስልክ ስጠኝ አሉ ቸርችል። አፍን ዝጋ ብያለሁ አንተ ሰውዬ። እዚህ ክፍል ውስጥ ግባና በሩን ልዝጋው። አትረብሽ ብያለሁ። እንኳን አንተ ተጨምረ እዚህ ያሉትም 3ቱ አናታችንን እያዞሩት ነው። ልታሳብዱ ነው እንዴ የተነሳችሁት? ጭራሽ አንተም ስልክ ልደውል አልክ? እዚህ ያሉትም ሁሉም ይሄንን ነው የሚሉት። ኧረ እባክህን ወደ ባኪንግሃም ቤተ መንግስት እንደውል፣ ሀገሪቱ ጦርነት ላይ ሆና በዚህ በቀውጢ ሰዓት የታላቋን ብሪታንያን ጠቅላይ ሚኒስትር እንደዚህ አስሮ ማንገላታት ለማንም አይበጅ፣ የካቢኔ ሚኒስትሮችን አገናኘን ይሉኛል ሁሌ። አንተም ገና ከመምጣት ጀመረ ማለት ነው። ብታርፍ ይሻላል። አሁን ግባ ብያለሁ። ሰይጣኔን አታምጣ አንተ ሰውዬ፣ ተቆጣ ሰውየው። ቸርችል እየሆነ ያለውን ነገር ማመን አልቻሉም። እንደምንም እስከ ጠዋት ጠብቆ ሲነጋ ከዚህ ጉድ መገላገል ነው እንጂ ምን ማድረግ ይቻላል? ይሄ ደደብ እንደሆነ መስሚያም የለው፣ ካለም ጥጥ ነው። ሌላ የቤቱ ሰራተኛ ሲመጣ ሲያዩ ቸርችል በትህትና አናገሩት። ይኸውልህ ወንድሜ፣ እኔ ዊንስተን ቸርችል ነኝ። ድምጻቸውን ቀነስ አድርገው በአጽንኦት የታላቋ ብሪታንያ ጠቅላይ ሚኒስትር
ሰር ዊንስተን ቸርችል ነኝ። ይገባሃል እምልህ? እየቀለድኩ አይደለም። ሀገሪቱ ጦርነት ላይ ነች። እያንዳንዷ ቅጽበት ወሳኝ ናት። ሰውየው በሳቅ ፈረሰ። የዛሬው ደግሞ ይባሰበት ነው። በሌውላ አሁን አረፍ በልሽ። አላየህ እኛን አበሳ? ሌሎቹ ሶስቱም እኮ ልክ እንዳንተው ነው ቁም ስቅላችንን ሲያሳዩን የሚውሉት። በላውን አታስቸግር። አረፍ በል ተኛ። ግባ እኮ ነው የምልህ። እንዴ ዋ ግባ ብያለሁ አንተ ሰውዬ። ተቆጣ ሰውየው። ቸርችል ምን ማድረግ እንዳለበት ግራ ገባው። ጊዜው የጦርነት ወቅት ነው። እያንዳንዷ ቅጽበት የሀገርን የዓለምን ዕጣ ፈንታ የምትወስን ነች። ቢያንስ ስልክ ቢሰጡት እንኳን ደውሎ የት እንዳለ መንገር ይችል ነበር። እነዚህ ደደቦች ግን አዎ ቢያንስ ይሄ ሊረዳኝ ይችላል አሉ ቸርችል የአእምሮ ህሙማን ማቆያው ዶክተር ሲመጣ አይተው። ዶክተሩ ቸርችልን ትክ ብሎ ከላይ እስከታች አያቸው። አወከኝ? ፎቶዬን ጋዜጦች ላይ አይተሃል ማለት ነው አሉ ቸርችል። ናው ጠቅላይ ሚኒስትር ቸርችልማ እንዴት ይጠፋኛል? ግርም ብሎኝ እኮ ነው ማይ። ቁርጥ እኮ ቸርችልን ነው የምትመስለው። ይገርማል መመሳሰል። ቸርችል ደስ አላቸው። ምን መሰለ መምሰል አይደለም፣ እኔ ቸርችል ነኝ። እሱን እንኳን አቶ ወዳጄ አለ ዶክተሩ። እዚህ ያሉትም ይህንኑ ነው የሚሉት። ልክ እንዳንተ ቸርችል የሚያጨሰውን ሲጋራ ነው የሚያጨሱት። ውፍረታቸውም ልክ እንዳንተ ቸርችልን ነው የሚመስሉት። እነሱም ታዲያ ቸርችልን ነው የምትመስሉት ስላቸው ቱግ ነው የሚሉት። የምን መምሰል አመጣብን? ቸርችል ነን እያሉ እንዲሁ መቆሚያ መቀመጫ እንዳሳጡናሉ። እናንተም ገና ከመምጣት ጀመረ ማለት ነው። ቸርችል ተስፋ ቆርጦ ሌሊቱ እስኪነጋ መጠበቅ ጀመረ። ሲነጋ ጠቅላይ ሚኒስትሩ ጠፋ ተብሎ ሀገር እየታመሰ ነበር። በስተመጨረሻ በጥቆማ በአሰሳ እዛው ያለበት ድረስ መጥተው ቸርችልን አገኙት። ከዚያ ቤት ከመውጣቱ በፊት ግን ቸርችል ሌሎቹን ሶስቱን ማየት ፈልጋለሁ ብሎ አገናኙት። ቸርችል ሲያያቸው ክውን ያለው እሱን ነው የሚመስሉት። ወፍራም ናቸው። አንድ ላይ ተቀምጠው እሱ የሚያጨሰውን አይነት ሲጋራ ያጨሳሉ። ሲያዩት ሁሉም በአንድ ጮሁ። ይገርማል፣ ቁርጥ እኔን ነው እኮ የምትመስለው። እንዴት እንዲህ ሊሆን ይችላል? በጣም ይገርማል፣ የኔ ኮፒ እኮ ነው አሉት ሶስቱም። ቸርችል ለቅጽበትም ቢሆን ራሴን ተጠራጠርኩ ይላል። እውን እኔ ቸርችል ነኝ? አብጄስ ቢሆን ራሴን ተጠራጠርኩ። ምናልባት እነሱ ትክክል ሆነው እኔ ቸርችል ባልሆንስ የሚል ሐሳብ ሽዋለብኝ ይላል ቸርችል። እናም ይሄ በተደጋጋሚ የታየ ክስተት ነው። የአእምሮ ህመምተኛ ነኝ ብሎ አያስብም። የአእምሮ ህመምተኛ ሳሎን አልቀርም ካለ ሙሉ ለሙሉ አልታመመም ወይም የአእምሮ ህመሙ እየተሻለው ነው ማለት ነው። ይህ ብቸኛ ክስተት አይደለም፣ በተደጋጋሚ ያጋጠመ ነገር ነው። ህንድ ውስጥም ጀዋህርላል ኔህሩ ጠቅላይ ሚኒስትር ሳለ አጋጥሟል። ህንድ ውስጥ ትልቁ የአእምሮ ህሙማን ሆስፒታል ያለው በሬሊ ውስጥ ነው። ጀዋህርላል ሆስፒታሉን ሊጎበኝ ይመጣል ሲባል የሆስፒታሉ ባለስልጣናት ለጀዋህርላል ክብር በሚደረገው ስነ ስርዓት ላይ ከህመሙ የዳነ የአእምሮ ህመምተኛ ካለ መዳኑን የሚገልጽ የምስክር ወረቀት ሰጥተው ሊያሰናብቱት አሰቡ። እናም ሳይካትሪስቶቹ አንድ ሙሉ ለሙሉ ከህመሙ የዳነ የአእምሮ ህመምተኛ አገኙ። መዳኑን የሚገልጸውን የምስክር ወረቀት ከጀዋህርላል እጅ ቢረከብ ጥሩ ነው፣ ለሰውየውም ደስታ ነው ተባለ። እናም ደግሞ እንደተባለውም ከህመሙ የዳነው የአእምሮ ህመምተኛ በጣም ደስ አለው። ጀዋህርላል የምስክር ወረቀቱን ከሰጠው በኋላ አቅፎት በመዳነ በጣም ነው ደስ ያለኝ አለው። የኔ ደግሞ ካንተ ይብሳል። አንተ በእኔ ደስታ በእኔ መዳን ነው ደስ ያለ። እኔ ግን እኔ ራሴ በመዳኔ ነው የተደሰትኩት። ደስታዬ ምን ያክል እጥፍ ድርብ ሊሆን እንደሚችል ይገባሃል? ልክ ነህ አለ ጀዋህርላል ራሱን ባውንታ እየነቀነቀ። በአነጋገር ብስለቱ ተገርሟል። ግን ለመሆኑ አንተ ማን ነህ? አለ ሰውየው። አላወከኝም እንዴ? አለ ኔህሩ። ጀዋህርላል ኔህሩ ነኝ፣ የህንድ ጠቅላይ ሚኒስትር። ይሄኔ የቀደሞ የአእምሮ ህመምተኛ ሆዱን ይዞ በሳቅ ተንፈቀፈቀ። ከሳቁ ብዛት እንባ ካይኑ እየጎረፈ ጀዋህርላል ኔህሩ ነኝ አልከኝ? እኔም እኮ ጀዋህርላል ኔህሩ ነኝ እያልኩ ሰውን ሁሉ ስበጠብጥ እኮ ነው አንጠልጥሎ እዚህ ያመጡኝ። ወይ መገጣጠም! እኔ ድኜ ስወጣ አንቺ ልትገቢ ነው ማለት ነው? ወይኔ ሆዴ በሳቅ ፈረሰ። ምን አይነት አጋጣሚ ነው ግን! ሰውየው ካይኑ የሚፈሰውን እንባ እየጠረገ በሳቅ እየተንከተከተ ቀጠለ። አይዞ ዶክተሮቹ ጎበዞች ናቸው፣ ያድኑሃል። በእናት በሳቅ አትግደለኝ። ኔህሩ ነኝ አልከኝ? ይፈውሰዋል ስለ እመነኝ፣ ይፈውሰዋል። ሰውየው ሆዱን ይዞ በሳቅ ተንከተከተ። የአብርሃም ሊንከን አምሳያ። ስለ አንድ ሰውዬ የሰማሁት ታሪክ ነው።
ስመጥሩ የአሜሪካ ፕሬዝዳንት አብርሃም ሊንከን የተገደለበት 100ኛ ዓመት ሲቃረብ በመላው አሜሪካ አብርሃም ሊንከንን ለመዘከር ዝግጅት ይደረግ ጀመር። ዓመቱን ሙሉ አብርሃም ሊንከንን ለመዘከር ታላላቅ ዝግጅቶች ተሰናዱ። በዚህ መሃል መልኩ፣ ቁመናው፣ አብዛኛው ነገሩ አብርሃም ሊንከንን የሚመስል ሰው ተገኘ። ጥቂት ነገሮቹ ከተስተካከሉ ሰውየው ቁርጥ አብርሃም ሊንከንን ሊባል የሚችል አይነት ነው። እናም ሰውየው ሙሉ ለሙሉ አብርሃም ሊንከንን እንዲመስል በሚል ስልጠናው የተሰጡት አወራሩ፣ የቃላት አጠቃቀሙ፣ የንግግር ዘዬው፣ ሲያወራ ያለው ፊቱ ገጽታ፣ የእጁ እንቅስቃሴ፣ አረማመዱ አንዱም አልቀረ። በዝርዝር አስጠኑት። እናም ውሎውም ሆነ አዳሩ ልክ እንደ አብርሃም ሊንከን ሆነ። ክብረ በዓሉ ዓመቱን ሙሉ በመሆኑ በመላው አሜሪካ እየዞረ የአብርሃም ሊንከንን ታሪክ ሲተውን ዓመቱን አሳለፈ። በየትዕይንቱ ላይ እንደ አብርሃም ሊንከን ሲያወራ፣ ሲገደል መኖር ሆነ ስራው። አንዳንዴ እንደውም በቀን 2 ሁሉ ይተውናል። ዓመቱን ሙሉ እንደ አብርሃም ሊንከን ሲተውን የኖረው ይህ ሰው ቀስ በቀስ እንደ አብርሃም ሊንከን ሆኖ መተወን ሁለተኛ ተፈጥሮ ሆኖ አረፈው። ችግሩ የመጣው ዓመቱ ካለፈ በኋላ ሰውየው ሲራመድ ልክ እንደ አብርሃም ሊንከን ሆኖ ቀረ። ከዚያ በፊት በትክክል ይራመድ የነበረው ሰውዬ አሁን ግን ልክ እንደ አብርሃም ሊንከን በትንሹ አንከስ እያለ መሄድ ጀመረ። አንተ ሰውዬ ወደ ራስህ ተመለስ ትለው ጀመር ሚስቱ በንዴት። ምክንያቱም ቤት ሲመጣ ልክ እንደ አብርሃም ሊንከን በድሮ የንግግር ዘዬና ቃላት ነበር የሚያናግራት። ቀልዱ ይብቃ ብያለሁ፣ ወደ ራስህ ተመለስ አንተ ሰውዬ ስትለው ምን መሆንሽ ነው እንዴ? ራሴን እኮ ነኝ። አብርሃም ሊንከን አይደለው እንዴ? ነኝ እኮ አብርሃም ሊንከን ነኝ ይላታል። ለአንድ ሙሉ ዓመት እንደ አብርሃም ሊንከን ሲኖር እንደ አብርሃም ሊንከን ሲሞት የከረመው ይህ ሰው የራሱ ማንነት ጠፋው። ሐኪም ጋር ወሰዱት። ሐኪሙ ከዚህ ቅዠቱ እንዲወጣ ጣረ። ምን መሰለ አየህ አሁን ሁሉ ነገር አልፏል፣ ድራማውን እርሳው ሲሉት የቱ ድራማ ይላል ሰውየው። የመጣሽ ተኝ ሳይል አይቀርም ዶክተሩ ወደ ሚስቱ ዞር አለና የኔም ቤት ይሄ ሰውዬሽ የያዘው አባዜ እንደ አብርሃም ሊንከን ካልገደሉት በቀር የሚለቀው አይመስለኝም ማለት። ቤተሰቡ ሁሉ ተረበሸ፣ ተበጠበጠ፣ ከስራው ተባረረ። ምክንያቱም ማንም ሊሰማው የሚፈልግ የለማ። ታሟል ብለው አይንከባከቡት ነገር የውሸት ስብና ጭንብል የለበሰው። ለአንድ ዓመት ሙሉ እንደ አብርሃም ሊንከን ሲኖር ከርሞ ጭንብሉን ማውለቅ አልሆን አለዋ። ተመልሶ ተራሶ እንዴት ይሁን? ከባድ ነው። ለማንም ቢሆን አዳጋች ነው። ያን ሁሉ የውሸት ክብርና ዝና ለአንድ ዓመት ሙሉ ሲያጣጥም ከርሞ ጊዜው ሲያበቃ አለቅም አላ። እንደ አብርሃም ሊንከን ይፈርም ሁሉ ነበር። አሁን ይህን ሰው ያገኘ ነው ወይንስ አጣ ነው የምትሉት? ራሱን ያጣው። ራሱን አጥቶ በፋንታው ምን አገኘ? ምንም። ተራና ባዶ ድራማዊ እንቅስቃሴ ብቻ። ተራና ከንቱ ፍጡር ነው የሆነው። እናም ደግሞ ይህ ክስተት በመላው ዓለም በሁሉም ዘንድ የሚታይ ነው። እርግጥ ነው እንደዚህ ሰውዬ ድራማዊ ላይሆን ይችላል፣ ፊት ለፊት ፈጦ ላይታይ ይችላል። ቢሆንም ግን ሁሉም ማለት ይቻላል አንዳች ያጠናትን አድርግ የተባለውን ሁን የተባለውን ምሰል የተባለውን ፈጽሞ የራሱ ተፈጥሮ ያልሆነውን እየሆነ ነው። የራሱ ያልሆነውን ድርጊት እየተወነ ነው ያደገው። ሕፃን ልጅ ይወለዳል። ክርስቲያን አይደለም፣ ሙስሊም አይደለም፣ አይሁድ አይደለም፣ ሂንዱ አይደለም፣ ቡዲስት አይደለም፣ ምንም አይደለም። ማንንም ሳይሆን ራሱን ሆኖ ነው የሚወለደው። ግን ደግሞ እኛ ጭንብል አምጥተን የራሱን እውነተኛ ፊቱን ማንነቱን እንሸፍንበታለን። እውነተኛ ገጽታው ይጠፋል። የራሱ ማንነት የዋህነቱ ብርሃኑ ይጠፋል። እናም ክርስቲያን ነኝ ወይም ሙስሊም ነኝ ብሎ እንዳመነ ይሞታታል። ስለዚህም በዚህ አብርሃም ሊንከን ነኝ ብሎ በውሸት ኖሮ የሞተውን ሰው ታሪክ ስትሰሙ አትሳቁ። ምክንያቱም ይህ የሁሉም ሰው ታሪክ ነው። ይገርማል። በዚህች ዓለም ሁሉም ሰው ልክ እንደ ተዋናይ ማስመሰል ይሰለጥናል። አንድ ልጅ ልክ እንደተወለደ ነው የመተወን ስልጠና የሚሰጠው። ሁሉም ተዋናይ ነው፣ ማስመሰል ነው። ዓለም በተዋናዩ ተሞልታለች። የማይተውን ሰው የማያስመስል ሰው ማግኘት ይከብዳል። ሁሉም ሕፃን በመጀመሪያ የሚሰጠው ስልጠና ሌላም ሳይሆን ማስመሰል ነው፣ መተወን ነው። ለማስመሰሉ ለመተወኑ ምርጥ ስም ተሰጥቶታል። መልካም ባህሪ፣ ጨዋነት ይሉታል። ከጀርባው ያለው ረቂቅ ጉዳይ ግን ራስን እንድትረሳ ማድረግ ነው። እውነተኛ ማንነትህን ወደዚች ምድር ስትመጣ ይዘኸው የመጣውን ማንነትህን ማስረሳት ነው። እናም ራስን አስረስተው የሌላውን ሰው ባህሪ እንድትላበስ ማድረግ ነው። ማንንም አይመስጥህ፣ ማንንም አትምሰል። ምንጭ ቢዮንድ ሳይኮሎጂ ኦሾ ቻፕተር 5 question number 2 「
የዮጋ መምህሬ ማላዲ ሃሊስዋሚ በሳድጉሩ። ዮጋ የጀመርኩት ለትክክለኛ ምክንያት አልነበረም። ዮጋ ግን ቴክኖሎጂ ስለሆነ ለተሳሳተ ምክንያት እንኳን ብትሰራው በትክክለኛው መንገድ ከሰራኸው ይሰራል፣ ህይወት ላይ ተአምር ይፈጥራል። ዋናው ለየትኛው ምክንያት ስትል ሰራኸው አይደለም፣ ዋናው ነጥብ በትክክለኛው መንገድ ሳታዛንፍ ሰራኸው ወይ ነው። እኔ ወደ ዮጋ የገባሁት ለተሳሳተ ምክንያት ነበር፣ ግን በትክክል ስለሰራሁት ህይወቴን አስቤውም አልሜውም ወደማላውቀው ዓለም ወሰዳት። ሁሌ ለክረምት ትምህርት ቤት ሲዘጋ ወደ አያቶቼ ቤት ሄድ ነበር። ቤቱ ግቢው እጅግ በጣም ትልቅ ነበር፣ ግማሽ ሄክታር ያህላል። ከቤቱ ጓሮ አንድ ትልቅ የውሃ ጉድጓድ ነበር። የጉድጓዱ ስፋት 2 ሜትር ከግማሽ ይሆናል። ጥልቀቱ 45 ሜትር አካባቢ ነው። በክረምት ውሃው 18-20 ሜትር ጥልቀት ላይ ነው የሚሆነው። ያኔ 11 ዓመቴ ነበር። በወቅቱ ዋነኛው መዝናኛችን ወደ ውሃ ጉድጓዱ ዘሎ ገብቶ በፍጥነት መውጣት ነበር። ጉድጓዱ መወጣጫ የለውም። ስለዚህ የጉድጓዱን ግድግዳ ድንጋዮች እያያዝን እየተንጠላጠለ ነው የምንወጣው። ዋናው ፈተና መዝለሉ ሳይሆን መውጣቱ ነው። ግን ደግሞ በጥንቃቄ ካልዘለልክም አለቀልህ። በትንትን ወጥቶ አንጎልህ ድንጋዮቹ ላይ እንደ ልፋጭ ነው የሚለጠፈው። ከታች ወደ ላይ በጣቶቻችን ድንጋዮቹን እየባጠጥን ስንወጣ የአካላችን ክብደት በሚያሳርፈው ግፊት ጥፍሮቻችን ይደሙ ነበር። ይህን ማድረግ የምንችለው ጥቂት ልጆች ነበር። ከሁሉም ፈጣኑ እኔ ነበርኩ። አንድ ቀን ግን አንድ እድሜው 70 ምናምን የሆነ ሽማግሌ እዚያ ቤት መጣ። ያኔ እድሜው 78 ዓመት ይሆነዋል። ሁላችንንም አየንና ምንም ሳይል ዘሎ ጉድጓድ ውስጥ ገባ። ሁላችንም አለቀለታል። እኔም ወዲያው ዘልዬ ገባው። በጣም በሚገርም ሁኔታ ባንዴ ቀድሞኝ ወጣ። ላምን አልቻልኩም። እንዴት ነው ይሄ ሊሞት የደረሰ ሽማግሌ ከኔ ቀድሞ የሚወጣው? ተናደድኩ። ቢሆንም ግን ክብሬን ዋጥ አድርጌ እንዴት ነው እንዴ የቻልከው አልኩት። ናና እኔ ጋር ዮጋ ስራ አለኝ። እንደ ቡችላ ኩስኩስ እያልኩ ተከተልኩት። በቃ በዚህ ነው ወደ ዮጋ የገባሁት። የዮጊ ማላዲ ሃሊስዋሚ ይባላል። ጥቂት ቀላል የዮጋ አሰራሮችን አስተማረኝ። ከዚያን ጊዜ ጀምሮ እሱ ያስተማረኝ ቀላል ዮጋ ለቀጣይ 13 ዓመታት ለአንድም ቀን ሳይቋረጥ ህይወቴው ራሱ በራሱ ሰረጸ። ይህን ያልኩበት ምክንያት ዮጋውን ለስራ ብዬ ሳላስብ ሳላቅድ ግን ለቀጣይ 13 ዓመታት አንድም ቀን ሳላዛነፍ ዮጋውን ሰራሁት። እንደውም ዮጋውን ሰራሁት ከማለት ዮጋው ውስጥ የተሰራ ማለት ይቀለኛል። እናም በምንም አይነት ሁኔታዎች ውስጥ የማይናወጥ የጸና አካልና አእምሮ አጎናጸፈኝ። የትም ቦታ በማንኛውም ሁኔታዎች ውስጥ ብሆን አንዲትም ቀን ሳላዛነፍ ዮጋውን ሰራው። ለስራ ብዬ ጥሪ አይደለም፣ ዮጋው ራሱ ውስጥ የተሰራ። ከዚያን ጊዜ ጀምሮ ወደ ኋላ ማየት የለም። በመምህሬም በረከት እየተረዳ ህይወቴ በከፍተኛ ፍጥነት ካንዱ ከፍታ ወደ ቀጣዩ ተተኮሰ። የዮጋ መምህሬ ማላዲ ሃሊስዋሚ አስደናቂ ሰው ነበር። ዮጊ ነው። የሰውነት ጡንቻ ግንባታ ስፖርተኛ፣ ቦዲ ቢልደርም ነው። በተለያዩ ማርሻል አርቶችም ተክኗል። ከዚህም በተጨማሪ በህንድ ጥንታዊ የህክምናና የፈውስ ጥበብ በአዩርቬዳ የተራቀቀ ጠቢብም ነው። መምህሬ ናዲቬዲያ ነው። ማለትም የደም ስርን ንዝረት በመንካት የህመምተኛውን በሽታ ማወቅ ይችላል። አሁን ሰውየው የታመመውን ህመም ብቻ አይደለም የሚያውቀው፣ በቀጣይ 15 ዓመታት ሰውየው ምን አይነት ህመም ሊታመም እንደሚችል ይናገራል። ይህም ብቻ አይደለም፣ በሽታው እንዳይደርስበት ሰውየው ማድረግ ስላለበት የማስተካከያ እርምጃዎችም ይናገራል። ስዋሚ የሚገርም ሰው ነበር። አኗኗሩ እጅግ አስደናቂ ነበር። በሳምንት 6 ቀናት በየቦታው እንደዞረ ነው። በሳምንት 1 ቀን ነው በአሽራሙ ገዳም ውስጥ የሚውለው። ይህ እንግዲህ በህይወቱ ለ90 ዓመታት ያደረገው ነው። ሁሌ ሰኞ ጠዋት አሽራም ውስጥ ነው የሚገኘው። የዚያን ዕለት ነው የአዩርቬዳ ህክምናውን የሚሰጠው። ከሌሊቱ 9 ሰዓት ተኩል ወይም 10 ሰዓት ጀምሮ ስፍር ቁጥር የሌላቸውን ህሙማን ሲያክም ከተቀመጠበት ሳይነሳ ምሽት 2 ሰዓት ይሆናል። አንዴ ህክምና ለመስጠት ከተቀመጠ በቃ ተቀመጠ ነው። ምግብም መጸዳጃ ቤት መሄድ የሚባል ነገር የማያውቅም። በቃ ተቀመጠ ነው። እና ደግሞ ሲያክም እንዲሁ በደረቁ እንዳይመስላችሁ፣ እየቀለደ እያሳቀ እየተረበ ነው። ህክምና ብቻ ሳይሆን መዝናኛም ነው። ሰው በሳቅ ፍርስ እያለ ነው የሚታከመው። ህክምናውን ሲሰጥ የሚረዱት በጎ ፈቃደኞች በፈረቃ ነው የሚመጡት። እሱ ግን ከተቀመጠበት ለ18 ሰዓታት ሳይነሳ ያክማል። እናም ደግሞ ለእያንዳንዱ በሽተኛ የሚሆን የተለያየ ቀልድ አለው። ሁኔታህን አይቶ ለአንተ የሚሆን ቀልድ ይነግርሃል። ይሄ ፈጽሞ የዶክተርና የበሽተኛ ግንኙነት አይደለም፣ ፌስቲቫል ነው ማለት ይቻላል።
ብዙ ሰዎች እሱ አጠገብ ሲሆኑ መታመማቸውን ይረሳሉ። ቀጣዮቹን 6 ቀናት በመጓዝ ነው የሚያሳልፈው። ንግግር ሲያደርግ፣ ነገሮችን ሲያሳይ፣ ዮጋ ሲያስተምርና ገንዘብ ሲያሰባስብ። ገንዘብ የማይፈራ ዮጊ እሱን አየው። ሰዎች በየቦታው ሲያገኙት አንተ እኮ ታላቅ ዮጊ ነህ፣ ታላቅ ጻድቅ ነህ ምናምን ሲሉት ዝጋ ይላቸዋል። ብር ካለህ አምጣ ይላል። ምክንያቱም እሱ እያስተማረ እየመገበ የሚያሳድጋቸው 3000 ችግረኛ ልጆች ነበሩት። አንድ ልጅ መግቦ ማስተማር ምን ያክል አስቸጋሪ እንደሆነ ታውቁታላችሁ። እሱ ግን 3000 የሚያሳድጋቸው ሕፃናት አሉት። ስለዚህም በየቦታው እየዞረ ብር እንደሰበሰበ ነው። እሱ ጋር ለ6-7 ዓመታት ዮጋ ከሰራ በኋላ ነበር ከሌሎች ዮጋ ከሚሰሩ ልጆች ጋር ይህን አስደናቂ ዮጊ ትግል የገጠም ነው። እኔ ያኔ ከዮጋም በተጨማሪ ስፖርት በጣም ነበር የምሰራው። በቀን ከ12 ኪሎ ሜትር በላይ እሮጣለሁ። ያኔ ጡንቻ በጡንቻ ነበርኩ። እናም የአካል ብቃቴ ከፍተኛ ደረጃ ላይ ነበር። በጥንካሬ የሚበልጡኝ ጥቂት ልጆች ብቻ ነበሩ። ግን ደግሞ በጣም ፈጣን ነበርኩ። እባብ በእጄ ይዝ ነበር። ተራ እባብ ሳይሆን ተተናክሎት የተቆጣ ሊናደፍ ያለ ኮብራ እባብ ያለ ብትርም ሆነ እንጨት ብጤ በባዶ እጄ ለቀም አድርጌ ይዝ ነበር። እርግጥ አሁንም ይዛለሁ። እናም ፈጣን ነበርኩ። ግን ምን ብፈጥን ከሱ ጋር ትግል ገጥሜ ማሸነፍ አይታሰብም። ከመቀስበት መሬት ላይ ጥሎኛል። ጭራሽ ለ3 ሆነን ትግል ገጠም ነው። አስቡት እንግዲህ 3 ፈርጣማ ወጣቶች ከዚህ 80 ምናምን ከሆነው ሽማግሌ ጋር። ግን ምን ዋጋ አለው? በሰኮንዶቹ 3ታችንንም መሬት ላይ አንጥፎናል። አንድም ቀን እንኳን 1 ደቂቃ ያክል አቆይቶን አያውቅም። በሰኮንዶቹ 3ታችንንም መሬት ላይ አንደባልለናል። እናም እየቀለድን እንዲህ እንለው ነበር፣ ቆይ ግን ስዋሚ አንተ ግን መቼ ነው የምትሞተው? ከሁኔታ እኮ መቼም የምትሞት አይመስልም። በዚህ አይነት እኛ ቀድመን ሳንሞት አንቀርም እንለዋለን። እየሳቀ ስራዬን ጨርሼ ከመሄዴ በፊት 40 ዓመት እቆያለሁ ይለን ነበር በልበ ሙሉነት። ለለሰብ ሱፐርማን ነበር ማለት ይቻላል። ከሁኔታው ያለውን የሚያሳካው ነበር የሚመስለው። ግን በ108 ዓመቱ ከዚህ ዓለም በሞት ተለየ። በምን አይነት አስደናቂ መልክ እንደኖረና ለስራ ያለውን ቁርጠኝነት ለማሳየት አንድ ወቅት ምን ሆነ መሰላችሁ? 80 ምናምን ዓመቱ ነበር ያኔ። እሑድ ምሽት ነው። ወደ ባቡር ጣቢያ ሲሄድ ባቡር የለም። የባቡር ጣቢያው ሰራተኞች የሥራ ማቆም አድማ አድርገው ባቡር ሁሉ ቆሟል። እሱ ደግሞ ሰኞ ጧት አሽራሙ ደርሶ ሕክምናውን መስጠት አለበት። ሁሌም ቢሆን ይህን ሲያደርግ ነው የኖረው። ከየትም ይሁን ከየት ተነስቶ ሰኞ ጧት አሽራሙ ተገኝቶ ሕክምናውን መስጠት አለበት። ወደ አሽራሙ መሄጃ ደግሞ ምንም አይነት አማራጭ የለም። ባቡሩ ነበር፣ ባቡሩ ቆሟል። ከአሽራሙ 70 ኪሎ ሜትር ርቀት ላይ የምትገኘው አራሲ ኬሬ የምትባለው ከተማ ውስጥ ነበር የነበረው። 2 ረዳቶቹም አብረውት ነበሩ። ባቡሩ እንደማይመጣ ሲያውቅ ረዳቶቹን ተሰናብቶ የባቡሩን ሐዲድ ተከትሎ ወደ አሽራሙ መሮጥ ጀመረ። ሌሊቱን ሙሉ ሮጦ እሑድ ለሰኞ አጥቢያ አሽራሙ ደርሶ ህመምተኞቹን እያከመ ነው። የአሽራሙ ሰዎች ሮጦ መምጣቱን አላወቁም ነበር። 2 ረዳቶቹ ቀን ላይ አሽራሙ ደርሰው ስዋሚጂ እኮ ሮጦን የመጣው ሲሉ ነው እንዴት እንደመጣ የተረዱት። በ108 ዓመቱ አንድ ቀን በማይሶር ከተማ ንግግር እያደረገ እያለ ተዝለፍልፎ ወደቀ። የልብ ህመም ሳይሆን አይቀርም። ከባዱን ቀላል አላወቅንም። ወደ ሆስፒታል ሲያስገቡት ራሱን ስቶ ነበር። የሆስፒታሉ የጽኑ ህሙማን ክፍል አይሲዩ ውስጥ አስገቡት። ክፍሉ 2ኛ ፎቅ ላይ ነበር። ሌሊት ላይ ሲነቃ አካሉ ላይ መርፌው ምናምኑ ተሰካክቷል። በጣም ተናደደ። ይሄ ጨርሶ ተቀባይነት የሌለው ነገር ነው። በህይወቱ ሆስፒታል የሚባል ረግጦ አያውቅም ነበር። ላዩ ላይ የተሰካውን መርፌና የፕላስቲክ ገመዱን ነቃቅሎ ከ2ኛ ፎቅ በመስኮት ዘሎ ጠፋ። ከ3 ወራት በኋላ ሞተ። እንዴት ያለ ታላቅ ሰው፣ ታላቅ ዮጊ ነበር! ግን ደግሞ የ7 እና የ8 ዓመት ልጅ ሳለ ብታዩት እንዲህ አይነት ሰው ይሆናል ብሎ ማንም የማይገምተው አይነት ልጅ ነበር። አደገኛ አስም በዚያ ላይ የሚጥል በሽታ ስለነበረበት ቤተሰቦቹ ይሞታል ብለው ደምድመዋል። የሰውነት ሁኔታው ትክክል አልነበረም። ለንቋሳና ከእድሜ ኩዮቹ ሁሉ ያንስ ነበር። አንድ ቀን አንድ ትልቅ ዮጊ ወደ መንደሪቱ ሲመጣ ቤተሰቦቹ ይህን ልጅ ይዘው ሄደው ዮጊውን እባክህን የሆነ ነገር አድርግለት ብለው ልጁን ለዮጊው ሰጡት። ዮጊው ልጁን ይዞት ሄደ። እናም ልጁ ከዮጊው ጋር ለብዙ ዓመታት ኖረ። በዚህ ታላቅ ዮጊ ፍቅር፣ እንክብካቤና ዮጋ ስር ያደገው ያ በሽተኛ ልጅ አስገራሚ ፍጡር ወጣው። ራሱም ታላቅ ዮጊ ሆነ። የሰው ነው እንግዲህ የኔ የዚህ ህይወቴ የዮጋ መምህሬ ማላዲ ሃሊ ስዋሚ። ለነገሩ በኋላ ላይ ስረዳ የዮጋ መምህሬ ማላዲ ሃሊ ስዋሚን እኔን በለጋነቴ እንዲመራኝ የመራው ሰው ማን እንደሆነ ገባኝ። በእርግጥ ያ ሰው ነበር እውነተኛው መምህሬ። እርግጥ ይሄ ራሱን የቻለ ሌላ ታሪክ ነው።
ያለ ዜሮ ምንም ነበር፣ ምንም እንሆናለን። የዜሮ አጭር ታሪክ። አብሽር። ዘመናዊውን ስልጣኔ ካስማና ማገር ሆነው ካቆሙት 10 ቁጥሮች 0 1 2 3 4 5 6 7 8 9 መካከል እንደ ዜሮ ታሪኩ የበዛ ነው ወይንስ ታሪኩ የበዛ ነው የሚባለው? ግን እውነት ቁጥሮች ጾታ ቢኖራቸው የዜሮ ጾታ ምን ይሆን ነበር? ግልጽ ነው መልሱ። ሌሎች ቁጥሮችን ሁሉ ጾታ ልንሰጣቸው እንችል ይሆናል፣ ዜሮን ግን አይሆንም። ምክንያቱም ዜሮ ምንም ነው፣ ምንም ናታ። ዜሮ ጾታ አልባ ነው፣ ነች ኢንፊኒቲ። ማን አለ? ማንም፣ ምንም። ለነገሩ የዚህ ዋናው ሰበቡ ማን ሆነና? የዜሮ ምንምነትም አይደል? እንዴታ! አንዳንዴ ስለ ዜሮ ሳስብ ዜሮ የሚባል ቁጥርን ነገር ሳያዩ የሞቱ ጥንት ታላላቅ የሂሳብ ሊቃውንት እነ ፓይታጎረስ፣ እነ ዩክሊድ ፈጣሪ ያለ። አሁን እስቲ አርኪሜድስ ዜሮን አያውቅም ቢባል ማን ያምናል? ጉድ እኮ ነው። ያን የሚያክል የሂሳብ ዝግባ ዜሮን አያውቅም ነበር ቢባል ይገርማል። አርኪሜድስ እኮ ከጊዜው በሺህ ዓመታት የቀደመ ነው። ካልኩለስ ከመፈጠሩ ከ1800 ዓመታት በፊት ካልኩለስን በሚመስል ሂሳብ ይራቀቅ የነበረ። ያኔ አርኪሜድስ የማያውቃት ዜሮ ዛሬ የትኛውም አንድ ፍሬ ሕፃን የሚያውቃት ነች። ይገርማል። እና እኒህ ታላላቅ የሂሳብ ሊቃውንት ስለ ዜሮ ቢነገራቸው ምን ሊሆን ብዬ አስባለሁ። ለነገሩ በመደነቅ ብዛት ራሳቸውን ይስታሉ ወይ ያብዳሉ፣ አሊያም ይበቃሉ፣ ኢላይት እንዲሆናሉ ብዬ ገምታለሁ። የምሬን ነው። እንደው በአጋጣሚ ወይ ሰማይ ቤት አሊያም ሌላ ቦታ መቼስ ምን ይታወቃል፣ ፓይታጎረስን ወይም ዩክሊድን ካገኛችኋቸው አደራ ቀስ ብላችሁ ማጫወታችሁ ማረጋግታችሁ አላደለ ሻይ ቡና ጋብዛችሁ ለካንስ እነዚህ ጥንት ግሪኮች ሻይና ቡናን የማያውቁምና እንዴት ተበድለዋል ወዳጆቼ። ማቴማቲሻን ማለት ቡናን ወደ ሂሳብ የሚቀይር ማለት ነው ባዩ ታላቁ ማቴማቲሻን ኤርዶስ ይህንን ቢሰማ ስቅስቅ ብሎ ባለቀሰ። እናም እንዲህ ባለ፣ ለካንስ የሂሳብ እድገት የተንቀረፈፈው ለዚህ ነበርና እና እንዲያው ረጋ ብላችሁ ቀስ ብላችሁ ነው መንገር ያለባችሁ እንጂ እንዲያው በቀጥታ ከነገራችኋቸው ራሳቸውን ሊስቱ ሊያብዱ አሊያም ኢላይትንድ ሊሆኑ ይችላሉ። ወደ ዜሮ እንመለስ። ወደ ምንም የሆነ ሆነና ዜሮን የሚመስል ነገር ከሁሉም ቀድመው ሂሳባቸው ሲጠቀሙ ነበር የሚባሉት ባቢሎናውያን ነበሩ። የዛሬ 3800 ዓመታት ግድም ዛሬ የምናውቃት ዜሮን ከነሙሉ ሂሳባዊ ባህሪዋ